የቢሮ ሰራተኛ ነሽ? አንተስ የቢሮ ሰራተኛ ነህ? ይህ ቪዲዮ ላንቺ ነው። እንዲሁም ደግሞ ይህ ቪዲዮ ላንተ ነው። በቢሮህ ውስጥ አለቃህ ይቆጣሃል? በቢሮህ ውስጥ አለቃሽ ይቆጣሻል? ታዲያ መፍትሄው ምንድን ነው? ከአለቆቻችሁ ጋር እንዴት ተስማምታችሁና ተግባብታችሁ መኖር ትችላላችሁ? ክብራችሁን ጠብቃችሁ እንዴት ስራችሁን መስራት ትችላላችሁ? ሰላም ጤና ይስጥልን የተከበራችሁ አድማጮቻችን። በዛሬ ቪዲዮአችን ባለቆቻችሁ በቅርብ ባሉ ሰዎቻችሁ ሁሉ እንድትወደዱ የፈለጋችሁትን ነገር ሁሉ ስኬት ላይ እንድታደርሱ የሚረዳችሁን ድንቅ መጽሐፍ ይዤላችሁ መጥቻለሁ። ዛሬ የሮበርት ግሪን ዘ ፓወር ኦፍ ላው የተሰኘውን መጽሐፍ 3ቱን ምዕራፎች ብቻ በመዳሰስ ህይወታችሁን መቀየር እንድትችሉ ዛሬ ይህንን ቪዲዮ ማዳመጥ አለባችሁ። ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በዛሬ ቪዲዮአችን የሮበርት ግሪን ዘ ፓወር ኦፍ ላው የተሰኘውን 48ቱ የህጎች የሚለውትን 48ቱ የስልጣን ህጎች የሚሉትን መጽሐፍ ከዚህ መጽሐፍ ውስጥ 3ቱን ምዕራፎች ብቻ ነጣጥዬ በማቅረብ ከቅርብ አለቆቻችሁ ጋር እንዴት ተስማምታችሁ በስልት እንዴት የፈለጋችሁትን ነገር ማድረግ እንዳለባችሁ እነግራችኋለሁኝ። በቅድሚያም ምዕራፍ 1 እንመለከታለን። ምዕራፍ 1 በላይህ ካለው አካል ፈጽሞ አትብለጥ። በላይህ ያሉ ወይም በላይሽ ያሉ ሰራተኞች፣ አስተዳዳሪዎች ወይም አለቆች ሁልጊዜም ከነሱ በላይ የላቁና የበረቱ መሆናቸውን እንዲሰማቸው አድርግ ወይም አድርጊ። እነሱን ለማስደሰት ወይም ለማስደንገጥ ስትሞክርም የራስህን ችሎታ ወይም ደግሞ የራስህን ችሎታ ከልክ በላይ በማሳየት በእነሱ ላይ የፍርሃትና የጥርጣሬ ስሜት እንዳይፈጠር ተጠንቀቅ። በአንድ ተቋም ወይም የስራ ቦታ ላይ ስትሆን ካንተ በላይ ያሉ ሰዎችን ክብርና የስልጣን ቦታ እውቅና መስጠት አለብህ። የራስህን ብልሃት ከልክ በላይ ካሳየህ አለቃህ የመቀናት ወይም የመደናገጥ ስሜት ሊያድርበት ይችላል። ስለዚህ በላይ ካለው አካል ፈጽሞ አትብለጥ። በላይ ያሉ ሰዎች ከእውነታው በላይ ብልህና ጎበዝ መስለው እንዲታዩ እድል ስጣቸው። ይህንን ካደረግክ ወደ ፈለግከው የስልጣንና የእድገት ማማ ላይ በቀላሉ ትደርሳለህ። ምዕራፍ 2 በጓደኞች ላይ ከልክ በላይ አትመካ። ጠላቶችን ግን እንዴት እንደምትጠቀምባቸው እወቅ። ጓደኞችን በጥንቃቄ ተመልከት፣ ምክንያቱም በቀላሉ በቅናት ሲነሳሱና ሊከዱህ ይችላሉ። በቅናት ሊነሳሱና ሊከዱህ ይችላሉ። በሌላ በኩል ግን የቀድሞ ጠላትህን ወደ ወዳጅነት ቀይረው። የቀድሞ ጠላትህን ወደ ወዳጅነት ከቀየርከው ታማኝነቱን ለማረጋገጥ ስለሚጥር ከጓደኛህ በላይ ሊጠቅምህ ይችላል። በስራ ወይም በህይወት ጉዞ ላይ ጓደኞችን ማገዝ መልካም ቢሆንም በስልጣንና በጥቅም ቦታ ላይ ግን የቅርብ ጓደኛህ ጠላትህ ሊሆንብህ ስለሚችል ተጠንቀቅ። ጠላቶችህ ግን ፍላጎታቸውን ስለምታውቅ በእነሱ ላይ ጥንቃቄ ማድረግ ቀላል ይሆንልሃል። ከሰዎች ጋር ስትሰራ ሙሉ በሙሉ በስሜት አትመራ። ጠላት የሌለው ሰው ጠላት የሚሆኑትን ሰዎች መለየት ስለማይችል ለአደጋ የተጋለጠ ነው። ምዕራፍ 3 እቅድህንና ዓላማህን ደብቅ። የምታደርገውን ነገርና የወደፊት እቅድህን ለሰዎች በይፋ አትናገር። ሰዎች ያሰብከውን ነገር ካላወቁ አንተን ለመቃወም ወይም መንገድህን ለመዝጋት መከላከያ ማዘጋጀት አይችሉም። ዓላማህን ሁልጊዜ ሚስጥር ማድረግ መቻል አለብህ። ሰዎች የተሳሳተ ግምት እንዲወስዱ በማድረግ ወደ ሌላ አቅጣጫ እንዲመለከቱ መምራት
ብልህነት ነው። እቅድህን በሚገባ ደብቀው። የሰው ልጅ በተፈጥሮው የሌሎችን ዓላማ የማወቅ ጉጉት አለው። አንተ ግን አፍን በመግታትና የተሳሳቱ ፍንጮችን በመስጠት ሰዎችን ማደናገር መቻል አለብህ። ሰዎች ስላንተ እቅድ የተሳሳተ ግምት እንዲወስዱ ስታደርግ እነሱ ወደ ሌላ አቅጣጫ ይመለከታሉ። ያኔ አንተ ማንም ሳያይህና ሳይከለክልህ ወደ ፈለግከው የድል ግብ ትጓዛለህ። በፈረንሳይ ታሪክ ውስጥ የታዋቂዋ ኒኖን የተባለች ሴት ለአንድ ወጣት መኳንንት ሴቶችን እንዴት ማማለል እንዳለባት ምክር ትሰጠው ነበር። እሷም የወደፊት እቅዷንና ፍቅሯን ለምትወዳት ሴት በቀጥታ እንዳትናገር ይልቁንም መጀመሪያ እንደ ጓደኛ ሆና እንዲቀርባትና ሌሎች ሴቶችን እንደሚወድ አድርጎ በማሳየት እቅዷን እንዲደብቅ አደረገችው። በዚህም ዘዴ ወጣቱ የፈለገውን ስኬት በቀላሉ አገኘ። ስለ ወደፊት እቅድህ ብዙ ማውራት አቁም። ይልቁንም ሰዎች መስማት የሚፈልጉትን ተራ ወሬ አውራላቸው። ትክክለኛውን ዓላማህን ለመሸፈን ሌሎች ምንም ጉዳት የሌላቸው የሚመስሉ ትናንሽ እቅዶችን በይፋ አሳይ። እቅድህን በሚገባ ደብቀህ ከተገበርከው በኋላ ሰዎች ነገሩን የሚረዱት ውጤቱን በዓይናቸው ሲያዩት ብቻ ይሆናል። ያኔ ደግሞ አንተን ለማደናቀፍ በጣም ዘግይተው ይገኛሉ። ስለዚህ የምታደርገውን ነገር ወደፊት ትልልቅ እቅዶችንና ትክክለኛ ዓላማህን ለሰዎች በይፋ ከመናገር ተቆጠብ። ሰዎች ያሰብከውን ዋና ዋና ነገር እና የምትሄድበትን መንገድ በትክክል ካላወቁ አንተን ለመቃወም፣ ለማደናቀፍ ወይም መንገድህን ለመዝጋት የሚያስችል ምንም አይነት መከላከያ ማዘጋጀት አይችሉም። ስለዚህ እነዚህ ሶስት ምዕራፎች በተለይም ደግሞ በመጀመሪያ ላይ የተመለከትነው በላይህ ካለው አካል ፈጽሞ አትብለጥ የሚሉትን በላይህ ያሉ ሰራተኞች፣ አስተዳዳሪዎች ወይም መሪዎች ሁልጊዜም በቦታው ላይ አስተማማኝ ዋስትና እንዳላቸውና የላቁ መሆናቸውን እንዲሰማቸው ማድረግ ይኖርብሃል። የራስህን ችሎታና ብቃት ለሰዎች ለማሳየት ስትጥር ሳታስበው በአለቃህ ላይ የስጋት የፍርሃትና የጥርጣሬ ስሜት እንዳይፈጠር ከፍተኛ ጥንቃቄ ማድረግ ይኖርብሃል። በስልጣን ዓለም ውስጥ ያሉ መሪዎች ሁልጊዜም ክብራቸው እንዲጠበቅና ከበታቾቻቸው ይበልጥ ጎበዝ መስለው መታየትን ይፈልጋሉ። አንተ የስራ ታማኝነትህን ወይም ብልህነትህን ለማሳየት ብለህ ከነሱ የተሻለ ሀሳብ ስታመጣ ወይም በሰዎች ፊት ስታበራ ለአለቃህ የምታስተላልፈው መልእክት ያኔ ካንተ እበልጣለሁ የሚል ይሆናል። ይህ ደግሞ በአንተ ላይ ምቀኝነትንና ስውር ጥቃትን ይጋብዛል። ስለዚህ አለቃህ ካንተ የተሻለ እውቅና እንዳለው በተዘዋዋሪ ያሳየው። የራስህን ስኬቶች ካለቃህ ባገኘኸው ምክር ወይም መመሪያ እንደመጡ አድርገህ ግለጽ። አለቃህን ደካማ ጎን በሰዎች ፊት በጭራሽ አትንቀፍ። ለማስታወስ ያክል ምዕራፍ 2 ላይ የተመለከትነው በጓደኞች ላይ ከልክ በላይ አትመካ፣ ጠላቶችን ግን እንዴት እንደምትጠቀምባቸው እወቅ የሚሉትንም መተግበር ይኖርብሃል። ጓደኞችን በቅርበትና በጥንቃቄ ተመልከት። ምክንያቱም የቅርብ ግንኙነት ስለሚኖርህ በቀላሉ በቅናት ሲነሳሱ ሊቀየሙና ሊከዱህ ይችላሉ። በአንጻሩ ግን የቀድሞ ጠላትህን ወይም ተቀናቃኝህን ወደ ወዳጅነትና ወደ ስራ አጋርነት ካመጣኸው እሱ ታማኝነቱንና ማንነቱን ላንተ ለማረጋገጥ ስለሚጥር ከጓደኛህ ይልቅ በታማኝነት ያገለግልሃል። ጓደኝነት በስሜት ላይ የተመሰረተ ነው፣ ነገር ግን ስራና ስልጣን በምክንያትና በጥቅም ላይ የሚመሩ ናቸው። ለጓደኛህ ትልቅ ስልጣን ወይም የስራ እድል ብትሰጠው እሱ ይህንን እድል ያገኘው በችሎታው ሳይሆን በአንተ ችሮታ እንደሆነ ስለሚያውቅ በውስጡ የመቅናት ወይም የዝቅተኝነት ስሜት ሊያድርበት ይችላል። ጠላቶችህ ግን ምንም እንደሚፈልጉና ምንም እንደሚያስቡ በግልጽ ስለምታውቅ እነሱን በብልሃት መያዝና ለራስህ
ጥቅም መዋል ትችላለህ። የቤዛንታይን ንጉስ ሚካኤል ሳልሳዊ ባሲሊዮስ የተባለው የቅርብ ጓደኛው ከድህነት አውጥቶ ትልቅ የስልጣን ማዕረግ ሰጠው። ነገር ግን ባሲሊየስ የስልጣን ላይ በወጣ ቁጥር ስግብግብነቱ እየጨመረ ሄዶ በመጨረሻም ውለታ የዋለለትን ንጉስ ሚካኤልን ራሱን ገድሎ ስልጣኑን ተቆጣጠረው። ጓደኛን ማመን ይህንን ያህል ዋጋ ያስከፍላል። ከጓደኞች ጋር አብረህ ስትሰራ የግል ስሜትንና ስራን ፍጹም ለይተህ ያዝ። የቀድሞ ተቀናቃኞችህን በአንድ ዓላማ ስር በማሰባሰብ ጥንካሬያቸውን ለራስህ ስራ ተጠቀምበት። አንድ ሰው ጠላት ከሌለው በዙሪያው ያሉትን ከዳተኞች ለመለየት ስለሚቸገር መቼም ቢሆን ንቁ መሆን አለበት። ውድ አድማጮቼ በዛሬ ያቀረብኩላችሁ የሮበርት ግሪን መጽሐፍ በምዕራፍ 3 ቪዲዮአችን ይጠናቀቃል። በሌላ ዝግጅታችን ደግሞ በምዕራፍ 4 ያሉትን ከዛም በላይ ያሉትን ምዕራፎች እቀጥልላችኋለሁ። ጥሩ ጊዜ ተመኘሁላችሁ።